ሌላ ሊቀ ካህን የለም። ኢየሱስ የሊቀ ካህናት ሁሉ የመጨረሻ ነው። ከኢየሱስ በኋላ ወደ ቅድስተ ቅዱሳን የገባ ሌላ ማንም የለም። አበበ የለም፣ ከበደ የለም። ኢየሱስ ወደ ቅድስተ ቅዱሳን ሲገባ ከላይ እስከ ታች መጋረጃው ለሁለት ከተቀደደ በኋላ ሌላ ሊቀ ካህን አልገባም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አንዱ ለሁሉ ሞተ፣ አንዱ ለሁሉ ተሰቀለ፣ አንዱ ለሁሉ መስዋዕት ሆኖ ቀረበ። የኢየሱስን መስዋዕትነት ከቁሳቁስ ጋር ከዚህ ዓለም ብልጭልጭ ጋር የምታወዳድሩ ሰዎች ክሳራ ውስጥ ናቸው። ኢየሱስ መስዋዕት የሆነበት ምክንያት ከዚህ ዓለም ጉዳይ በላይ ነው። ከኢየሱስ መስዋዕትነት የተነሳ እግዚአብሔር የአማኞችን ኃጢአት ምን ብሏል? ይቅር ብሏል። የኃጢአት መዝገብ ተዘግቷል። የጽድቅ መዝገብ ተከፍቷል። የአማኞች ጽድቅ በእግዚአብሔር የታወጀ ነው። የኔ ኃጢአት ከኢየሱስ መስዋዕትነት የተነሳ ይቅር ተብሏል። ማንም ሊከሰኝ አይችልም። ከኢየሱስ መስዋዕትነት የተነሳ የአማኞች ኃጢአት ሁሉ ይቅር ተብሏል። እሱ ብቻ አይደለም፣ የኛ ጽድቅ በእግዚአብሔር ታውጇል። በኢየሱስ ሞትና ትንሣኤ አምኖ የዳነ ሰው፣ ጌትነቱን በልቡ አምኖ በአፉ የመሰከረ ሰው፣ እንደገና የተወለደ ሰው ጻድቅ ነው። ሰይጣን ይስማ፣ ጨለማ ይስማ፣ አክራሪዎች ይስሙ። ከኢየሱስ መስዋዕትነት የተነሳ ኃጢአታችን ይቅር ተብሏል። ጽድቃችን በአደባባይ ታውጇል። እስኪ አንድ ሰው ወደኋላ ደገፍ ብሎ እኔ ጻድቅ ነኝ ይበል። ይደገም ይደገም። እኔ ጻድቅ ነኝ ለማለት እንዳትሸማቀቅ። እኔ ንጹህ ነኝ ለማለት አንገት እንዳትደፋ። ደረትን ነፋ አድርገ ኮራ ብለ ወደኋላ ደገፍ ብለ እኔ ጻድቅ ነኝ